የሙስሊም ወታደሮች ቁጥር መጨመሩ ተገለጸ። በአሜሪካ ወታደሮች ውስጥ የሙስሊሞች ቁጥር በፍጥነት እየጨመረ መሆኑን ተሰምቷል። ነብዩ ሰለላሁ ዐለይሂ ወሰለም አንድ የሚያስደነግጥ ነገር ሲያጋጥማቸው ፈዚዓ ኢለ ሶላ ከእፎይ ጋር ያደረከውን ክርክር አይተነዋል። እኛም ክርስቲያኖች ነን ግን የሙስሊም ወታደሮች ቁጥር መጨመሩ ተገለጸ። በአሜሪካ ወታደሮች ውስጥ የሙስሊሞች ቁጥር በፍጥነት እየጨመረ መሆኑን ተሰምቷል። አሜሪካ ምንም እንኳን እስልምናና ሙስሊሞችን እንደ አሸባሪ የምትፈርጅ ሀገር ብትሆንም ነገር ግን በርካታ ህዝቧና ወታደሮቿ እስልምናን እየተቀበሉ መሆኑ ተዘግቧል። ለዚህም ማሳያ የአሜሪካ መከላከያ ሚኒስቴር ዋና መስሪያ ቤት ህንጻ ወይም ፔንታጎን ውስጥ ለሰላት የሚሰበሰቡ ሰዎች ቁጥር ከቀን ወደ ቀን እየጨመረ መምጣቱ ተገልጿል። ከሰሞኑን በተሰራጨው ተንቀሳቃሽ ምስል ፔንታጎን ውስጥ በርካታ ሰዎች ተሰብስበው ሲሰግዱም ታይተዋል። ይህም የበርካቶችን ቀልብ ስቧል የተባለው መረጃዎች እንደሚያሳዩት በአሜሪካ ወታደሮች ውስጥ ከ10,000 በላይ ወታደሮች መኖራቸው ተገልጿል። ይህ ቁጥር ለደህንነታቸው ሲሉ ሙስሊምነታቸውን ያልገለጹ ወታደሮች አላካተተም ተብለዋል። ሙሲባ ሲያጋጥም ቶሎ ወደ ሰላት ነው። ሰምተናል እኮ ብዙ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም إذا فزعه الأمر ነብዩ ሰለላሁ ዐለይሂ ወሰለም አንድ የሚያስደነግጥ ነገር ሲያጋጥማቸው ፈዚዓ ኢለ ሶላ ወደ ሰላት ቸኩለው ይገባሉ። ቶሎ ወደ ሰላት ነው የሚቆሙት። ምንም አይነት ሙሲባ ሲደርስ ምንም ነገር ከማድረጋችን በፊት ሲረካ ላይ የአእምሮ መረጋጋት ላይ ግን እንሆናለን ኡስታዝ። ምክንያቱም ኢሚዲየትሊ ያ ጉዳይ ሲያጋጥመን ለምን መሰለህ በዛ ሰዓት ከአላህ ውጭ እኮ መጠጊያ የለም። የእውነት ማለት ነው። አእምሮህን በደንብ ካሰራኸው ማን ነው ይህንን ሙሲባ ወደ ኸይር ሊቀይርልህ የሚችል? ማን ነው ከዚህ ሙሲባ ላይ ሰብር እንዲኖርህ የሚያደርግህ? ወማ ሰብሩከ ኢላ ቢላህ እኮ ትዕግስት እንኳ የሚገኘው በአላህ እኮ። በራስህ እኮ ሰብር የለም። ሁሊቀል ኢንሳኑ ዐጁላ ሰው ልጅ እኮ ችኩል ነው በጣም። ለውላ አረበጥና ዐላ ቀልቢሃ እኮ አላህ ልብህ ላይ እኮ ስራ የሚሰራ በዚህ አይነት ችግር ላይ ደግሞ ይሄ የተሞከረ ነው። በነገራችን ብዙ ዑለማዎች ያነሳሉ። ችግር ሲያጋጥም በቀጥታ ሰላት ጋር ሄዶ መቆም ከምንም አክሽን በፊት። ከዛ በኋላ አእምሮህ ይረጋጋል፣ ውስጥ ይሰክንና ወደፊት ማድረግ ያለብህን ነገር በጥሩ አእምሮ ማሰብ ትጀምራለህ። በሰከነ መንፈስ ትሰክናለህ። ፈተናን አትፍራ። ምንም ፈተና ነገን ፈርተው ዛሬ የሚረበሹ ሰዎች አሉ። ኖ you need to have the right kind of thought process። ትክክለኛውን አስተሳሰብ ስለ ህይወት ሊኖር ይገባል። እኔ እንደ ሃይማኖት ሰው ብቻ አይደለም ማለት ይሄ የእምነትም ጉዳይ ብቻ አይደለም ነገር ህይወትን ስትኖር እንደ ኢትዮጵያዊ አንተ ልታየው የሚገባው ነገር ችግር ትናንትም ችግር አይተሃል። አንዳንድ ጊዜ በጣም አታካብድ ህይወትህን፣ እንትን አትበለው፣ አታጨናንቀው ራስህን። ትናንትም ችግር ውስጥ ነበርክ አንተ፣ እኔም ትናንት ችግር ውስጥ ነበር፣ ዛሬም ችግር ውስጥ ነህ አንተም እኔም፣ ነገም ችግር አለ። በቃ እናማ መፍትሄው ምንድን ነው? መፍትሄው ጉልበትህን አሳየው፣ ለችግር ጉልበትህን አሳየው። አንተ ማን እንደሆንክ አሳየው። አለህ ጥንካሬው፣ የአእምሮ ጥንካሬው፣ የስሜቱ መብሰል፣ የመንፈሳዊ ጥንካሬው አለ። you got the potential power inside you። ውስጥህ ነው የሚኖረው፣ የትም አይደለም። ካሊድ አይደለም የሚሰጥህ፣ እኔ አይደለም የምሰጥህ፣ ወይ የሆነ እንትን ሼክ አይደለም የሚሰጥህ፣ የሆነ እንትን አይደለም የሚሰጥህ። ውስጥ ያለው ፓወር አንተው ጋር ነው ያለው፣ ያንተው ነው። ምናልባት እኔን የመሰሉ ወንድሞች እህቶች ውስጥ ያለው ነገር ሊያስታውሱ ይችላሉ፣ ሪማይንድ ሊያደርጉ ይችላሉ። ውስጥ ያለው ነገር እንድታወጣ ጉልበት ሊሆኑ ይችላሉ፣ ፑሽ ሊያደርጉ ይችላሉ እንጂ ውስጥ ያለው ነገር የምታወጣው አንተ ነህ። አንበርክከው ፈተናን፣ ግረፋው፣ አሳደ። ወላሂ ነው ነገር የማላውቀውን ነገር አይደለም ማወራ፣ የማውቀውን ነገር ነው። ትችልበታለህ፣ ትችይበታለሽ። ከእፎይ ጋር ያደረከውን ክርክር አይተነዋል። እኛም ክርስቲያኖች ነን ግን ብዙ ደቂቃ ሸጉደዋል። በጣም ብዙ ደቂቃዎች እያቆመ እኔ እጁን በጣም ስከታተለው ነበር እና እዛ ላይ ለምን በቸልታ እንዳለፍከው አንተም አልገባኝም። እና መጨረሻ ላይ ጥያቄዎችን ስጠይቅም ምንም መልስ ሊመልስልህ አልቻለም። ያን ነገር ማስተካከል ካልቻለ
ዲሲፕሊን ከሌለው ለኔክስት ውይይትስ እንዴት አድርገህ ነው ይህ ነገር ማስቆም የምትችለው? ከሱ ጋር ማን ይወያያል? አመሰግናለሁ። ብዙ ሰው ስላለህ ብዙ ደቂቃ እንዳልይዝብህ። መልካም ውይይቱን አስመልክቶ አጭር ንግግር ልንገራችሁ። እኔ ብዙ መናገር አልፈልግም ነበር፣ ሁላችሁም ማየታችሁ ስለተረዳችሁ። የውይይቱ ዋና አርዕስት ምንድን ነው? ያንንስ ማን ነው ሊገልጽ የቻለው የሚለውን መጀመሪያ እሱ ነው ሁሉም ሰው እንደ ሚዛን አድርጎ ሊያየው የሚገባ ነገር፣ ንጹሕ አእምሮ ያለው ሰው። የውይይቱ አርዕስት ምንድን ነው? በነቢያቶች አንደበት የተሰበከው እውነተኛው አምላክ አላህ ነው ወይንስ እግዚአብሔር ነው የሚል ነበር። ያንን ሙሉ ውይይት አይታችሁ ከሆነ እርሱ አምላክህ ማን ነው በነቢያት አንደበት የተሰበከው ስለው ያህዌ ነው አለ። ያህዌ አምላክ እንደሆነ የሰበኩበትን ኢየሱስና ሐዋርያቶች የነቢያትን አምላክ የሆነው ያህዌን የሰበኩበት አንድ ጥቅስ አውጥተህ አሳይ ብዬው ነበር፣ ሊያሳይ አልቻለም። ይህን ሁላችሁም ውይይቱን ያያችሁ ሰዎች አይታችኋል። እባክህ ማስረጃ አውጣና አሳየን። ከኢየሱስ ክርስቶስና ከሐዋርያቶች መካከል አንዱ ሐዋርያ ያን የነቢያትን አምላክ ያህዌ አምላክ ነው ብለው የሰበኩበትን አሳየን ስለው ሊያሳይ አልቻለም። አሁንም በድጋሚ ሄዳችሁ መምህሮቻችሁንም ጠይቁ። ያህዌ አምላክ ነው ብለው ክርስቶስም ሆነ ሐዋርያቶችም አንዲት ቦታ ላይ አልሰበኩም። በቃ እዚህ ጋር አልቋል ውይይቱ። አምላክ ማን እንደሆነ ልንገልጽ ነው፣ ሁለታችንም የመጣ ነው። ነቢያቶች የሰበኩትን አምላክ ያን ሊያሳይ አልቻለም። እኔ በእኔ ተራዬ ጊዜ ነቢያቶች የሰበኩት አምላክ አላህ ነው የሚለውን ከነቢያቶች አንደበት ከሁላቸውም በማስረጃ እያነሳው ስናገር ነበር። ለምሳሌ ኖህ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ፣ ኖህ አላህን ተገዙ ህዝቦቼ፣ ከእርሱ ውጭ ሌላ አምላክ የላችሁም እንዳለ ስናገርላችሁ ነበር። ከዚያ በኋላ እነ ኢልያስ ወኢነ ኢልያስ ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕልን ወተደሩነ አሕሰነ ልኻሊቂን አላህ ረበኩም ወረበ አባኢኩም ልአወሊን። ኢልያስ ምን አለ? የእናንተም የቀደምት አባቶቻችሁም አምላክ እርሱ አላህ ነው እንዳለ ስነግራችሁ ነበር። ልክ እንዲሁ ኢየሱስ ክርስቶስ ምን አለ? ወኢነ ላሀ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም፣ የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ እንዳለ ስነግራችሁ ነበር። ልክ እንዲሁ ሙሴ ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ፣ አምላካችሁ እርሱ አላህ ነው፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም እንዳለ እንዳስተማረ ስነግራችሁ ነበር። ልክ እንዲሁ ዮሴፍ ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቀ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይኢን ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ ወላኪነ አክተረ ናስ ላ የሽኩሩን። ዮሴፍ ምን አለ? የአባቶችን የአብርሃም የኢስሐቅ የያዕቁብን መንገድ ተከትኛለሁኝ፣ እኛ ከአላህ ውጭ ሌላ ማንንም ልንገዛ አንችልም፣ በአላህ ላይ ቅንጣትም ልናጋራ አይገባንም እያለ እንደተናገረ ይህን ስነግራቸው ነበር። እርሱ ግን አምላኬ ያህዌ ነው ያለበትን ክርስቶስ እና ሐዋርያቶች አምላካችን ያህዌ ነው ብለው ያስተማሩበት አንድ ቦታ አምጣ ብዬ ሊያመጣ አልቻለም። አንደኛ ይሄ ነው። ሁለተኛ ሌላው ነገር ደቂቃን በተመለከተ እንዲሁም ሌላ ሲያሳያቸው የነበሩ አክቶችን እባክህን ተው ይሄን እያልኩኝ እያባበልኩኝ እየለመንኩኝ አንሳስቀጥላ የነበረው ምክንያቱ ምንድን ነው ካላችሁ፣ ከዚህ በፊት ከኔ ጋር በውስጥ ተገናኝቶ ነበር። የዛኔ አንድ ስድብ ተሳድቦ አስወጥቸው ነበር። አሁንም ዳግም ተሳድቦና የሆነ ስነስርዓት የሌለው ነገር አሳይቶ እንዳሰጠው በጣም ጥሩ ነበር። በአሁኑ በፍጹም አላስወጣህም፣ በአሁኑ ትጨርሳለህ፣ ወዴትም አትሄድም እያልኩኝ እያባበልኩኝ ሳስቀጥላ የነበረው ለዚያ ነበር። ሌላኛው ነገር ሌላ ለሚከታተለው ህዝብ ነው፣ እውነቱን እንዲያውቅ ዘንድ ስለምፈልግ ገብቷቸዋላ። እዚህ ቦታ ላይ ክርስቲያኖችም ሙስሊሞችም የነቢያት አምላክን እናመልካለን ብለው ያስባሉ። ታዲያ እውነተኛውን ያን የነቢያት አምላክን ሁሉም ክርስቲያን ወገን እንዲያውቅ ስለምፈልግ ነው። ገብቷቸዋል። እዚያ ቦታ ላይ የፈለገ ነገር ቢደረግብኝ በፈለገ ነገር ከፈለገ ደቂቃውን ይውሰድ፣ ከፈለገ ክፉ ቃላቶችን ይናገር፣ እሱ ለእኔ ጉዳይ አይደለም። ገብቷቸዋል። የኔ ትልቁ ጉዳይ በዚያ ቦታ ላይ ምንድን ነው? በዚህ አጋጣሚ ክርስቲያን ወገንን ባገኘሁበት አጋጣሚ ይህን ሁሉ ህዝብ የኢትዮጵያ ህዝብ ያን የነቢያትን አምላክ ገልጬ ማሳየት ነበር። የአብርሃም የይስሐቅ የያዕቆብን አምላክ ያ። እሺ ሌላው የነቢያቶች አምላክ የትኛው ነው የሚለው እስከሆነ ድረስ አርዕስቱ ነቢያቶች በገለጹበት መንገድ አምላክን እንገልጻለን። ነቢያቶች ያልገለጹትን ዝም ያሉትን ደግሞ ዝም እንላለን። ካልሆነ ግን ከነቢያት ትምህርት ውጭ እነርሱ ያልተናገሩትን እኔ በራሴ ብናገር ያ ነበር ስህተት ነው። ገብቷቸዋል አይደል? ነቢያቶች እንዲህ ብለው አምላክን ከገለጹት በዚያ እንቀበላለን። ገብቷቸዋል። ያ ነው። ሌላው የሚያነሳቸው እያንዳንዱ ሙግቶች በአላህ ላይ እንዲህ አላህ እንዲህ አለው አላህ እንዲህ አለ የሚለው ሙሉ መጽሐፉ ላይ አምላኩ በዚያ ነገር እንደተገለጸ ሳሳይላችሁ ነበር። ለምሳሌ አላህ ይወርዳሉ ከሌሊቱ 1/3 እያለ ሊሳለቅ ሞከረ። ነገር ግን አምላክህም እግዚአብሔር እንደሚወርድ አታውቅም። ያው እና እግዚአብሔር
ይወርድ ነበር። እግዚአብሔር ወረደ ይላል መጽሐፍ ቅዱስ ላይ ቃል በቃል። በምድር ላይ ሰዎች የሰሩትን ግንብና ከተማ ለማየት እግዚአብሔር ወረደ ይላል። ይህ ልጅ ምን ያክል መጽሐፉን እንደማያውቅ የዛኔ አስረድቻቸዋለሁ። መጽሐፉን ቢያውቅ ኖሮ በአላህ ላይ ብሎ የሚያነሳቸውን ትችቶች ሁሉ ቀድሞ አምላኩ ላይ መጽሐፍ ቅዱስ ላይ ባገኛቸው ነበር። ይሏቸዋል። እግዚአብሔር እጅ አለው፣ እግሮች አሉት። እግዚአብሔር አይኖች አሉት። እግዚአብሔር በእጆቹ ያጨበጭባል። ያንን ሁሉ እያነሳን እኛ መሳለቅ እንችል ነበር። እንዴት ነው የሚያጨበጭበው? ሲያጨበጭብ ድምፁ እንዴት ነው? ያ የሚያጨበጭበው ፍጡር ነው ፈጣሪ? እግዚአብሔር አፍንጫ አለው ይላል። አፍንጫው ላይ ጸጉር አለ የለም? ያ አፍንጫው ጸጉሩ ጥቁር ነው ቀይ ነው እያልኩኝ ጅላጅል ጥያቄ መጠየቅ እችል ነበር። ግን ያደለም እኔ አላማዬ ያን የነቢያትን መንገድ እንድታውቁ ዘንድ ነበር። የነቢያትን አምላክ እንድታውቁ ዘንድ ነበር። እርሱን ደግሞ መጀመሪያም ስጀምር መጨረሻም ስጨርስ መዝጊያው 2 ደቂቃዎች ላይ ስለዚያ ስለ አምላክ ነግሬያቸዋለሁ። ነቢያቶች የሰበኩትን አምላክ ነግሬያቸዋለሁኝ። እውነትን አድርሻለሁኝ። የተቀበለ ይቀበል፣ ያልተቀበለ ራሱን ነው የሚጎዳው። هذا هو الله أعلم